ህጋዊ ካርታ ፕላን ያለው የሚሸጥ ቤት እየላችሁ መጥቻለሁ። ወሎ ኮምቦልቻ ነው። ለዛሬ እየላችሁ የመጣሁት እዚህ ጋር ውሃ ልክ የታሰረ ሲሆን 4 ክላስ ነው፣ 60 ቅጠል ነው። እንደዚሁም ወጪው እንግዲህ ገና ቢሆንም እዚህ ጋር ውሃ ልክ ታስሯል። የቀረው ወጪ ቀስ ብላችሁ ማስጨረስ የምትችሉት እንዲሁም ለከተማ ቅርብ የሆነ ነው። ያለ ታክሲ ራሱ ሄዳችሁ ገቢታችሁ መመለስ የምትችሉበት። ብዙ ልጆች እንግዲህ እየጠየቃችሁ ነበረ። ለከተማው ቅርብ የሆነ ካሬውን ቢያንስም እባክህን አቅርብልን እያላችሁ ነበረ። ይሄው እየላችሁ መጥቻለሁ። ቅናሽ ዋጋ ነው፣ የተጋነነ አይደለም። 60 ቅጠል ነው። እንደዚህ የሚያንስ እንኳን አይደለም። ለዛሬ እየላችሁ የመጣሁት የዚህን የ60 ቅጠል የ4 ክላስ ቤት ዋጋ የምነግራችሁ ይሆናል። በቅድሚያ ለዚህ ለዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ አድርጉ፣ ነባር ደግሞ ላይክ እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ሁሌም ስሰማው ጀግንነት የሚሰማኝ ዘፈን ፊዳከ አቢ ወኡሚ ያ ረሱላላህ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና እየተከበራችሁ የቻናል ቤተሰቦች ሰላም ናችሁ? ከኛ ጋር ሁሉ ሰላም ሁሉ መልካም ነው። ለዛሬ እየላችሁ የቀረብኩት ቤት ወሎ ኮምቦልቻ ህጋዊ ካርታ ፕላን ያለው ነው። ለከተማው ቅርብ የሆነ ነው። እንደዚሁም ውሃ ልክ ታስሯል። እንደምትመለከቱት ሰፈሩ ደግሞ የሞቀ የደመቀ ሰፈር ነው። አሁን ራሱ ጨርሳችሁ የቀረውን ማለት ነው መግባት ትችላላችሁ። ምክንያቱም የደመቀ ሰፈር ስለሆነ ማለት ነው። ዋጋው የተጋነን አይደለም። አንደኛ ያለ ታክሲ ወይም ደግሞ ያለ ባጃጅ እንደዚህ ገበያ ገቢታችሁ መመለስ የምትችሉት ቅርብ የሆነ ነው። አንደኛ እዚህ ጋር ማወቅ ያለባችሁ አንዳንድ ልጆች እዚህ ጋር የማትረዱና ወይም ደግሞ የማታውቁ አላችሁ። ለእናንተ ግልጽ አድርጌ ነግራችኋለሁ። አቅማችሁ የማይፈቅደውን ሄዳችሁ የምትጠይቁና የምታስቡ እናገኛለን ብላችሁ የምትጠይቁኝም ልጆች አላችሁ። ለእናንተ ዛሬ እንግዲህ ግልጽ አድርጌ አስረዳችኋለሁ፣ እነግራችኋለሁ። ብዙዎቻችሁ እንግዲህ አቅማችሁ የሚፈቅደውን ሄዳችሁ እየገዛችሁ ትገኛላችሁ። እንደዚሁም ደግሞ የማህበር ቦታ አዲስ በሚመራ ሰዓት ላይ ተሳትፋችሁም እየገዛችሁ ነው፣ ቤት እያላችሁ ማለት ነው። በተለይ ከሀገር ውጭ ያላችሁ ልጆች አንዳንድ ልጆች አላችሁ አይደለም፣ ቤት ቀርቶ አይደለም ቦታ ራሱ ያልገዛችሁ ልጆች አላችሁ። እዚህ ጋር አዳምጡኝ ከልብ ሆናችሁ ማለት ነው። ለምን እዚህ ጋር አቅማችሁ የማይፈቅደውን ከተማው መሀል ላይ እስከ 1.5 እና 1 ድረስማ የያዛችሁ ልጆች ከተማው መሀል ላይ ቤት ይገኛል ወይ እንደዚህ ያላለቀም ቢሆን ችግር የለውም ብላችሁ ጥያቄ የምታቀርቡ ልጆች አላችሁ። ኮምቦልቻ ላይ እና ደሴ ላይ አይታሰብም። እንኳን ቤት ቀርቶ አይደለም ደህና ቦታ ራሱ ከተማው ላይ እንደዚህ ቅርብ የሆነ አይገዛላችሁም። ይሄ እናንተ 1.5 እና 1 ማለት ነው። በእናንተ ቤት አሁን ይሄ ብር ትልቅ መስሏችሁ ነው። ትልቅ አይደለም፣ ትንሽ ብር ነው። ይሄ አሁን ላይ ወድቋል ማለት ነው። አሁን ራሱ የሚመራ ማህበር እኮ 150 ካሬ እኮ እየተጠራ ያለው እኮ 1.5 1.7 ድረስ እየተጠራ እናንተ ቤት እንዴት ብላችሁ ታስባላችሁ? ወሎ ኮምቦልቻ ላይ ማለት ነው በ1.5 እና እስከ 1 ድረስ መሀል ከተማ ላይ እንዴት ቤት ታስባላችሁ? አይደለም ቤት ቦታ አይገዛም የእናንተ ብር ማለት ነው። እንደዛ የምጠይቁ ልጆች ስላላችሁ ነው እንደዚህ ላብራራላችሁና ግልጽ ላደርግላችሁ የፈለኩት። ብዙዎቻችሁ ጎበዝ ናችሁ፣ ታታሪ ናችሁ። እንደዚህ ለትርፍ እየገዛችሁ ትገኛላችሁ። በእኔም ላይ መታችሁ እየገዛችሁ ነው ያላችሁት። እንደዚሁም ደግሞ ቤተሰቦቻችሁም ለእናንተ እየተጨነቁና ከምንም በላይ እያየሁ ነው ማለት ነው። የብዙዎቻችሁም ቤተሰብ እናንተም ስትልኩ ደግሞ እኔም እየተቀበልኩ እያስተናገድኩላችሁ እገኛለሁኝ። እናንተ መሀል ከተማ ላይ አለ ብላችሁ የምታስቡ አንዳንድ ልጆች ከእናንተ ኋላ እናንተ ቢያንስ 4 ዓመት እስከ 3 ዓመት ድረስ ቆይታችሁ ከእናንተ ኋላ በ2 ዓመት ውስጥ ቦታ ገዝተው ቤት መስራት ደረጃ የሚደርሱ ልጆች አሉ። ከነሱ ተማሩ ማለት ነው። ገብቷችኋል? የእናንተ 1.5 እና የእናንተ 1.1 ሚሊዮን ብር ማለት ነው ብዙ ለመሰላችሁ ልጆች ከእናንተ ኋላ 700 ሺህ ይዘው አቅማቸው የፈቀደውን ቦታ ሄደው ገዝተው እንደ አቅማቸው አትርፈው እየሸጡ ይገኛሉ። ገብቷችኋል? እናንተ ብራችሁን እዚህ ጋር አለን ብላችሁ ስታወሩ እነሱ ቦታ ላይ አድርገው አትርፈው እንደውም የተሻለ እንደዚህ ቦታ እየገዙ ይገኛሉ። ወደ ከተማ ቀረብ እያሉ እየጨመሩ ማለት ነው። እንደዛ ማድረግ አለባችሁ። ከነሱ ተማሩ ማለት ነው። አቅማችሁ የማይፈቅደውን እዛ እናገኛለን እያላችሁ ብራችሁን ባንክ ቤት አስቀምጣችሁ ትቀራላችሁ እንጂ መስሏችሁ ነው እንጂ አታገኙም ማለት ነው። በርካታዎቻችሁ እንግዲህ የምታውቁና እንደዚሁም ደግሞ ጎበዝ የሆናችሁ ልጆች አይቻለሁኝ። በጣም ታታሪ ናችሁ፣ ሳላደንቅ አላልፍም። ቻናሌ ቤተሰቦች እዚህ ጋር እየጠየቃችሁኝ ስላላችሁ ነው አንዳንድ ልጆች እንደዚህ ግልጽ ላደርግ የቻልኩት፣ ይቅርታ። ለዛሬ እየላችሁ የቀረብኩት እዚህ ጋር ለከተማው ቅርብ ነው። መግቢያ ላይ እንደሰማችሁት ካሬው ያነሰና እንደዚሁም ደግሞ ካሬው ደግሞ ብዙ የሆነ ወይም ደግሞ 200 ካሬ የሆነ ተከተማው ወጣ ያለ እንደዚህ ይቀንሳል ማለት ነው። ካሬው ደግሞ ትንሽ ሆኖ ከተማ መሀል ላይ ከሆነ ይጨምራል ቦታ ማለት ነው። ቦታም ሆነ ቤት ላው ላይ ያለበት ይህንን ማወቅ አለባችሁ። አንዳንድ ልጆች እዚህ ጋር መሀል ከተማ ላይ ሆኖ ካሬው አነስ ያለ ሆኖ ዋጋውም እንደዚህ ሲጨምር እንዴ እዛ ኮምቦልቻ ላይ እኮ እንደዚህ ቅናሽ አለ
200 ካሬ ብላችሁ ማሰብ የለባችሁም። ለምን? ይሄ ከተማ መሃል ላይ ቅርብ ስለሆነ ነው። ካሬውን ቢያንስም ብሩም ይጨምራልና። ለዛሬ እንግዲህ እየላችሁ የቀረብኩት ቤት እንደዚህ ሩቅ የሚባል አይደለም። ለከተማው በእግራችሁ እንደዚህ ገበያ ገቢታችሁ መመለስ የምትችሉት ቅርብ የሆነ ነው። ቅናሽ ዋጋ ነው። ብሩን ፈልጎት ነው ይህንን እንግዲህ ቤት የሚሸጠው። ያኔ ጽድት አድርጎ ነው እንግዲህ የሰራው። እዚህ ጋር እንደምትመለከቱት ውሃ ልኩም ታስሮ ተጠናቋል፣ አብቅቷል። የቀረው ወጪ ቀስ ብላችሁ እንደዚህ ጨረስ ትችላላችሁ። ውሃ ልክ ከታሰረ ጊዜ ይሰጣችኋል። በተለይ ከሀገር ውጭ ያላችሁ ልጆች ይሄ ቤት እንዳመልጣችሁ፣ አንደኛ ለትርፍ ይሆናል፣ ሁለተኛ ደግሞ ለመኖሪያ የሚሆን የሞቀ የደመቀ ሰፈር ነው። ቅናሽ ዋጋ ነው። አንደኛ እዚህ ጋር ስታስገዙ ቦታ የማህበር ቦታ በሚመራ ሰዓት ላይ እኔም እያቀረብኩላችሁ ነው። ደሴም ኮምቦልቻም እንደዚሁም ደግሞ ሀርቡም ወሎ ኬሚሴም ሸክላም እያቀረብኩላችሁ ነው። አንደኛ ደረጃ ላይ የሚሸጠው ዋጋና ሁለተኛ ደረጃ ላይ ወይም ሶስተኛ ብሎክ ላይ የሚሸጠው ዋጋው ይለያያል እያልኩኝ ግልጽ አድርጌ በዝቅ እያስረዳኋችሁ ነው። የእናንተ ቤተሰቦች ደግሞ የሚያውቁት ነገር የለም። እዛው አካባቢ ላይ መሆኑ ብቻ ነው የሚያውቁት። አንደኛ ደረጃ በሚሸጥበት ዋጋ ሄደው አራተኛ ደረጃ ላይ ይገዙላችኋል። ከዛ እናንተ ለትርፍ ነው የፈለጋችሁት፣ ለመኖሪያም አይደለ፣ ቶሎ አይሸጥላችሁም፣ በጣም እንትን ይላችኋል። ስለዚህ ይሄንን ማወቅ አለባችሁ፣ አጣርተው እንዲገዙላችሁ። በማንኛውም ሰው ላይ ሄዳችሁ ስትገዙ ማለት ነው። የ150 ሺህ እና የ200 ሺህ ልዩነት ማለት ነው። ለዛውም አራተኛ ደረጃ ላይና ሶስተኛ ደረጃ ላይ ሆኖ እንዲህ ብሎ ነው ቶሎ በአጭር ጊዜ ውስጥ የሚያተርፋችሁ። ስለዚህ በእርግጥ ቦታና ቤት አያከስርም። ያኔ ጊዜውን ጠብቆ እንትን ይላችኋል፣ ያተርፋችኋል። ነገር ግን ቶሎ አውቶማቲክ እንደዚህ በ4 ወር በ5 ወር በ3 ወር ውስጥ አያተርፋችሁም። ስለዚህ እናንተ አንገብጋቢ ብሩን ፈልጋችሁት ለትርፍ ስለሆነ የገዛችሁት ልሽጥ ስትሉ ቶሎ አይሸጥላችሁም። ይሄንም ማወቅ አለባችሁ ቤተሰቦቼ። ለዛሬ እንግዲህ እየላችሁ የመጣሁት ቤት ዋጋው የተጋነነ አይደለም። ስለምትጠይቁኝና በውስጥ መስመር እንደዚሁም ጥያቄ ስለምታቀርቡልኝ እየደወላችሁ ለዛም ነው ለአንዳንድ ልጆች ጥያቄ ስለምታቀርቡልኝ ለዛ ነው እንደዚህ ግልጽ አድርጌ የነገርኳችሁና ያብራራሁላችሁ። እናንተ ብዙዎቻችሁ የምታውቁና እንደዚሁም ደግሞ እያተረፋችሁ ያላችሁ ልጆች አይቻለሁኝ። ቤተሰብም እየላካችሁ እየገዛችሁ ነው። በእኔ ላይ መታችሁ ይህንን አጣሩ። በማንኛውም ሰው ላይ ስትገዙ እላችኋለሁ። ደግሜ ነው የምነግራችሁ፣ ምክንያቱም በ100 ሺህ ቤት ስለሆነ ልዩነቱ 150 ሺህ እና 200 ሺህ ብር እንግዲህ ለማግኘት እናንተ ምን ያህል ነው እንግዲህ ለፍታችሁ የምታመጡት እናንተ ታውቁታላችሁ ማለት ነው። የቻናሌ ቤተሰቦች ለዛሬ እየላችሁ የመጣሁት ቤት ካሬው 100 ካሬ ነው። ለከተማው ቅርብ ነው። ያለ ታክሲ ራሱ መሄድ ትችላላችሁ ገበያ ማለት ነው። ዋጋው የተጋነነ አይደለም። የዚህ የ60 ቅጠል የ4 ክላስ ቤት ዋጋ 2.4 ነው። ድርድር አለው። ገዢ የሆናችሁ አናግሩኝ። የቻናሌ ቤተሰቦች ስልክ እዚህ ጋር አስቀምጬላችኋለሁ። በ0968388249 ላይ ታገኙኛላችሁ። በጣም ቅናሽ ዋጋ ነው። ገዢ የሆናችሁ አናግሩኝ። ለከተማው ቅርብ የሆነ ካሬው ቢያንስም ዋጋው ይጨምራል። ምክንያቱም ፈላጊም አለው። አንደኛ እንደዚህ ያለ ታክሲ መሄድ ስለምትችሉ ከከተማው ወጣ ያለ 7 ኪሎ ሜትር እንደዚህ 5 ኪሎ ሜትር 4 ኪሎ ሜትር የራቀ ዋጋው ይለያያል። እንደዚህ የተወሰነ ይቀንሳል ማለት ነው። ይሄ እንግዲህ ቅርብ ነው። ለከተማው ጽድት ያለ ነው። ምርጥ ቤት ናት። እንደምታዋት ሰፈሩ እንግዲህ የሞቀ የደመቀ ሰፈር ነው። ጨርሳችሁ ይሄንን የቀረውን መግባት ትችላላችሁ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። ቪዲዮ በመለቅ ሰዓት እንዲደርሳችሁ የደወል ምልክቱን መጫናችሁን አትርሱ። አብራችሁኝ ስለቆያችሁ ከልቤ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሁኑ። እወዳችኋለሁ።